ቤተሰብ ፈለጋ። ሰላም ጤና ይስጥልን። ዳጣ ቀጣይ ክፍል። እንግዲህ በባለፈው ክፍል ላይ ኤቢ መኪና ውስጥ ማይክ አስቀምጣ ነበረ፣ የአባቷ መኪና ውስጥ። ነገር ግን ባይሳካላት እና ይህ ማይክ ድምጻቸውን ቀርቶ ለሰው ባያስተላልፍ እያልኩ ነበር። ነገር ግን ኤቢ እንደምንም ቤትም የፈለገችውን ማሳካት ትችላለች። ለዳጣ ነበር ይህ እቅድ የተቀደላት። ዳጣ ከአባቷ ጋር ወይንም ከደረጀ ጋራ መኪና ውስጥ ቁጭ ብላ ስታወራ ስለምን እንደሚያወሩና ምን እንደሚመካከሩ ለምንስ ሁል ጊዜ መኪና ውስጥ ያወራሉ በማለት ነው ይሄንን ማድረግ የቻለችው። ይገርማል። ነገር ግን ትልቁ ዱቡዳ ለማርታ አስቸጋሪ የሆነ ነገር ሊወጣ ነው በኤቢ ምክንያት። የዳጣ ቀላል ነገር ነው፣ እሷ ስለ ዳጣ ለመስማት ነበር። ነገር ግን ሰላም አሁን ያለችበት ሁኔታ ለመውለድም ደርሳለች። ቀናቶቿም እየቀረቡ ነው። ማርታ ይሄንን እውነት ብትሰማ ምን ልታደርግ ትችላለች? ምንስ ትወስናለች? ኤቢስ ከሰማች በኋላ እውነት ሄዳ ለእናቷ ልትናገር ነው ወይስ ደብቃ የአባቷን ገበና ላለማውጣት ወይስ ሌላ ምክንያት ትፈልገው ይሁን? እሱም መጨረሻ ባየውን። ሆኖም ቀራም መኪና ተቆልፎ ነበር። ታዲያ ውሃ ተጠርታ ሄደሽ ከአባዬ ቁልፍ አምጪልኝ በማለት ውሃ ልካታለች። ውሃ ሞኝ አይደለች። ሄዳ አባቷ ቁጭ ብላ ሁለቱ እያወሩ የአባቷ ኪስ ውስጥ ገብታ ለማውጣት እየታገለች ነበር። ነገር ግን ማርታ ወይንም እናታቸው በአቋራጭ እያየቻት ነበር። ከሁለቴም አንዴ በአግኗ መለሰቻት። ታዲያ ውሃ አልተመለሰችም። መጨረሻም ደረጀ ኪሱ እጇ ወደ ኪስ ገባ አያት። ምን ፈልገሽ ነው ብሎ ጠየቃት። እሷም ደነገጠችና ውሃ ምንም ነገር መደበቅ አትችልም፣ የሆነውን ሁሉ ትናገራለች። ስለዚህ ምንም አላጠፋውም፣ ምንም አላደረኩም፣ ኤቢ ልካኝ ነው፣ ሂጂና የአባዬን ቁልፍ አምጪ በማለት ኤቢ ስለላከችልኝ ነው በማለት መለሰች። ለምንድን ነው የፈለገችው? ምን ልታረግ ነው ብሎ ሁለቱም ግራ ተጋቡ። ታዲያ ውሃን ሂጂና ጥራያት በማለት ውሃን ሸኟት። በስተመጨረሻም በመጀመሪያ ዳጣ እኔ ጋ ትገዢልኛለሽ ከደረጀ ጋር ሄደሽ ብላታለች። ምክንያቱም አብሮ እንዲያወሩና ምስጢሩን እንዲሰማ ፈልጋ ነበር ማይኩን ካስቀመጠችው በኋላ። ታዲያ ዳጣ ምን አስበሽ ነው? ምን አስበሽ ይሁን? ምን አቅደሽ ይሁን በማለት አንቺስ ሄደሽ አገዢም ወይ አለቻት። እኔ ተማሪ ነኝ፣ ትምህርት ነኝ፣ ስራ አለብኝ። አንቺ ግን ስራ ፈትነሽ ሄደሽ ገዝተሽልኝ ነይ አለቻት። እሷም ችግር የለውም ገዛልሻለሁ በማለት መለሰችላት። እኔ እንደውም ዳጣ መኪና ውስጥ ገብታ ዳጣ ያው አይኗም ወዳና ወዲህ ስለሚመለከት ምናልባት ደረጀን ከጉድ ታወጣለች በማለት አስቤ ነበር። ነገር ግን ዳጣ ወደ መኪናም አልሄደችም። ታዲያ በስተመጨረሻም አባቷን እቃ መግዛት ፈልጌ ነው ሰደኝ በማለት መኪና ውስጥ ገብታ እንደምንም ያንን ማይክ ለማውጣት እየታገለች ነበር። ታዲያ ስልክ ደውልና አስመጣልኝ በማለት ስትለው ስልክን ትቼ መጥቻለሁ ሂጂና ስልክ አምጪ ስላት አይ ተው በቃ አለችው። ሰንፈሽ ነው ሄደሽ ስልክ ማምጣት ያቀተሽ አይደል በማለት ውሃን ጠርቷት ሂጂና ስልክ አምጪ ስላት እሱ ውሃን እየጠራት እሷ በቶሎ ማይኳን አወጣች። ካወጣች በኋላ እኔ ሂጄ አመጣለሁ በማለት መሰጠችው። ስልኩንም አምጥታ ሰጠችና አይ ደውዬ እንዲያመጡልኝ ነግሬያቸዋለሁ ይቅርብኝ በማለት ለአባቷ መልስ ሰጣ። ታዲያ የሰራችውን ስራ እዛ ወደ ክፍሏ ገባች። እንደገባችም ወደ እናቷ ገብታ
ትልቅ የምስራች ይዤልሽ መጥቻለሁ። ታዲያ መጀመሪያ ራሴ ሰማና ከዛም በኋላ አንቺን አሰማሻለሁ። በእኔ ትተማመኛለሽ አይደለ? በማለት ጠየቀቻት። ማርታ ግን ራሷን አሟታል። ምናልባት ወዷ ነግሯት ይሁን። እናም ሂጂልኝ በማለት መልሳታለች። ክፍሏም ከገባች በኋላ እንዴት እንደምትከፍትና ድምፁ እንዴት መስማት እንዳለባት ደውላ አርጁን ጠይቃለች። እሱም ከስልክሽ ጋር መገናኘት ነበረብሽ፣ ነገር ግን ሚሞሪ ስላለ እሱን አውጥተሽ ከስልክሽ ጋር አድርገሽ አዳምጪ ብሏታል። እንዳላትም አደረገችው። ታዲያ ሰላምዬና ደረጀ ምስጢር ሲያወሩ እያዳመጠች ነው። መጨረሻ ምን ይሁን? ሙሉ በሙሉ ቀርጿቸው ከሆነ መቼም ይቀርጻቸዋል። እኔ ያዘንኩላት ለማርቲ ነው። ስትሰማና በዚህ መልኩ ደረጀ ሳይነግራት ከኤቢ ስትሰማ ምንድን ነው የምትወስነው? ውሳኔው ምንድን ነው የሚሆነው? በጣም ነው የምትደነግጠው። ኤቢ ደግሞ ለደቂቃ እንኳን አትቆይም። እንደ ሰው ግንዛቤም አትችልም። ምክንያቱም ምናልባት ይሄን ነገር ዱብዳ ስነግራት እናቴ ምን ትሆንብኛለች ብላ እንኳን አታስብም። ቀጥታ ሄዳ ለማርቲ ትነግራታለች። ታዲያ እውነትም ምናልባት ድምፁንም ባታምናት እንኳን ድምፁን ሰምታ ትረዳለች። ያኔ በጣም ይከብዳታል። ግን እንደምንም በሆነ ነገር አዳምጣ ባልጨረሰች መልካም ነው። መጨረሻ ምን ይሁን? በጣም ናፍቆኛል። ሰላምም በዚህ አጋጣሚ እንደው ከዛ ባትወጣ። ሰላምዬ በዚህ መልኩ ልጇንም እየጠበቀች እንደገና ይሄ ቡዳ ወርዶባት ልጇንም በሆዷ ይዛ እንዳትደነግጥ ፈራውላት። ቤተሰቦቼ መልካም ቆይታ። ሰብስክራይብ አድርጉልኝ።